ይሄ በጣጣ ድንች፣ ዝንጅብል፣ በደጃን፣ ይቅርታ ጣማት ወይም ቲማቲም፣ ሽንኩርት፣ እዚህ ጋ ቃሪያ። ይሄ በደጃን ይባላል አላውቅም። ይሄ ሚጥሚጣ ቃሪያ ነው። ሁሉን አላረገውም። አንድ ሀባ ነው ወይም አቃጣይ ብሎ ሰዎቹ እንዳያብዱ። ይሄ የግቢ ነው በነገራችን ላይ በጣም ደቃቃ ስለሆነ ነው እና ፍሮም ልስራው ብዬ ነው መሻዊ። ከዚህ ውስጥም የሚወጣ ይኖራል። ይሄ በሙሉ ልሰራው ሳይሆን በጣም በስሏል እና ስለበሰለ ፍሬ ምናምን ስለሚኖረው ደስ ስለማይል እና አድርጌ ይኸው ካሮት፣ አንድ ካሮት ነው የምጠቀመው ለእናንተ ለማሳየት ነው። በነገራችን ላይ እንደዚህ አበዛው ታያችሁት። ያውን ወደቄ ነው እና አሪፍ ነው። በነገራችን ላይ ኩላሊት ህመም ላለባችሁ ምናምን መሻወያ አድርጋችሁ ብትበሉት ውሃነት ስላለው በጣም አሪፍ ነው፣ እመክራችኋለሁ። ይሄው ኩሳ እዚህ ጋር ግማሽ ሎሚ እናረጋለን ማለት ነው እና ያችሁት እና እንደዚህ አድርገን እስቲ እንከታተል ማለት ነው። በጣም ደግ እና ሸጋ ነው። ሰርታችሁ ሞክሩት፣ ሰርታችሁ ሞካክሩት። ይኸው ሰው ማለት አንዳንዴ አንወድም ምናምን ብለን አትክልት ነገር እኔ በፊት አልወድም ነበር እንግዲህ፣ አሁን ግን ያው እበላለሁ ለጤና ይስል እንደዛሬ እበላለሁ ማለት ነው። እና እስቲ አዘጋጅተን ጨርሰን እንመለሳለን። ተከታተሉ እናንተ። በድጃን ልሰራ ሁሉን አዘጋጅቼ አቅርቤ ይሄ በሙሉ የተበላሸ ነው አያችሁት፣ በሙሉ ውስጡ ትላለህ። ያው እየከፈትኩ ነው የተውኩት። ቀልጦ ነው እንጂ ነጭ ነው። ይችን ብቻ ነው ያገኘው ነው። ይችን መርጬ ከዚህ ሁሉ በድጃን ያገኘሁት 3 አባ ብቻ ነው። እና ይሄን ስትሰሩ በጣም ጥንቃቄ ይፈልጋል። በጣም ውስጡን መፈተሽ ያስፈልጋል። ጉድ ለምን በጣም ቆይቷል፣ በስሏል፣ ቀንጭሯል። ለዛ ነው ድቀቃ የሆነ እንጂ በጣም ትልልቅ ነው። ታውቁታላችሁ የገበያ አንዳንድ ቤት የሚገዛው አንዱ ብቻ ለብዙ ቤተሰብ በቃ ነው። እና ይኸውላችሁ እንደዚህ ያደረገው ሆኗል ማለት ነው። ይሄን አልጥለውም። ሰውየው ራሱ ከግቢ ስለሆነ ያመጣው ከአትክልት ቦታ ስለሆነ ያመጣው አሳየዋለሁ ማለት ነው። አስቀምጠዋለሁ እና ተራ እናንተ ራሳችሁ በድጃን ግን ለምን ይጠቅማል? ለምን ይጠቅማል? እስቲ ተናገሩ፣ መልስ ስጡ። ይህን መብላት ለምን ይጠቅማል? ተናገሩ። ሰምታችኋል ማለት ነው።